ፍቅርን እኮ በጥቅም መግዛት አይቻልም። ልክ ብለህ ብለህ ልጅ ፍቅርን በምንም ልንገዛውም ልንሸጠውም አንችልም። ማዲዬ ሀረር ከምንኖርና እዚህ ከምንኖር የቱ ይሻላል? እዚህ ነዋ። እዚህ ይሻላል? ይሻላል። ለምን? አባቴ ስላለ። አቤት ህይወት! ምን አለ እንደዚህ ሁሌ በደስታ የታጀበች በነበረች። ግን ብዙ ጊዜ ከትልቅ ደስታ ጀርባ የደፈጠ ሀዘን አለ። ማለት እኔ አዲስ ህይወት መጀመር አለብህ አይደለም እንዴ? ለእኔ ህይወት ስትደክም ነበር። አንተም ደግሞ አዲስ ህይወት መጀመር አለብን። አዲስ ህይወት? አዎ። ያ በፍጹም አይሆንም። ምን? አባቴ ያሞታል እንዴ? ምን? ኧረ ዝም ብላ ነው፣ እሷ እየቀለደች ነው። አዎ የኔ ልጅ መጣሁልህ። እሰይ የኔ ልጅ እንዴት ነህ? ናፈከኝ እኮ። ከዚህ በኋላ በምንም አይነት ሁኔታ አንለያይም ብለኸኛል ነበር። የኔ ልጅ በህይወት እስካለን አሁንም አንለያይም። ጓደኛዬን ላገኝ እኮ ወጥቼ ነው። ታዲያ ለእኔ ሳትነግረኝ? እኔ ስወጣ ተኝተህ ነበር፣ እንዳረብሽ ብዬ እኮ ነው። ልጄን ሳይ ሁሉን ነገር እረሳለሁ። የደስታን ጥጋ ያለው ወዲያው ደግሞ የሁሉ ነገር ድንገት እንደሚያበቃ ሳውቅ ቀዝቃዛ ውሃ በላይ ላይ እንደተደፋበት ሰው ሁሉ ነገር ሲቀዘቅዝ ይሰማኛል። ብርድ አጥንቴ ድረስ ዘልቆ ያንዘፈዝፈኛል። ወዲያው ደግሞ የራቢያን ስሜት ላለመረበሽ የውስጤን ቁስል በውስጤ ሸሽጌ እነሱን እመስላለሁ። ወዲያው ደግሞ ያን አስከፊ ስሜት በአንድ ረስቼ ሙሉ በሙሉ ወደ ደስታ ስሜቴ እመለሳለሁ። አሁን ላይ የሚያስፈልገኝም ይሄ ብቻ ነው። እኔ ግን ባይናገራቸውም ኡስማን ምን እየተሰማው እንዳለ ሁሉንም ስሜቶች እረዳቸዋለሁ። ሁሉንም። እኛ እንዳንከፋ ለይስሙላ ፈገግ ይላል እንጂ ውስጡ ምን ያህል እንደተረበሸ ምን ያህል ሀዘን እንዳለ አውቃለሁ። ከራሱ ጋር እየታገለ ለእኛ ደስታ ለመስጠት እየሞከረ እንደሆነ በደንብ አውቃለሁ። እሱም በዛ ሁኔታ ውስጥ ሆኖ ማየት ደግሞ ውስጤን በጣም ይረብሸዋል፣ በጣም ይጨንቀኛል፣ ሰላሜን ያሳጣኛል። ውጤቱ እስኪመጣ ሶብር አጥቻለሁ። እንቅልፍ የለኝም። ለስሙ ለመተኛት ጋደም ብልም እንቅልፍ ባይኔ ሳይዞር ነው የሚነጋው። ያ ረብና፣ አንተ ሁሉን እኮ አዋቂ ነህ። ይሄ ለአንተ ቀላል ነው። ልጄ ኡስማንን ገና ማግኘቱ ነው። ኡስማንም ልጁን እንደዛው ገና እኮ አልተጠጋገቡም። የልጃችንን ሁኔታ ሳይ ማለቴ ያው ከአንተ ጋር ከተገናኘን በኋላ ደስታውን ሁኔታውን ሳይ ምን አለ አላህ ከአንተ በፊት እኔን ቢያስቀድመኝ ብዬ ተመኘው። ለምንድን ነው እንደዚህ ትንሽ እኔንም ሆደ የምታስብሽ? ለምን? ምን ላድርግ? ምክር ለሰጪው ቀላል ሆኖብኝ እኮ ነው። ብዙ ጊዜ ለመብርታት እሞክራለሁ ግን አልቻልኩም። ከአንተ በድጋሚ መለየታችንን ሳስበው በጣም ይጨንቀኛል። ይህ ማዲዬ ነገር ደግሞ ሳስበው የበለጠ ይጨንቀኛል። ከአቅሜ በላይ ሆኖብኝ እኮ ነው። መታገስ የምችል ይመስለኝ ነበር፣ አሁን ግን ከአቅሜ በላይ ሆነብኝ። ይኸውልሽ ራቢያ፣ በአሁን ሰዓት ከኔ በላይ ለልጃችን አንቺ ነሽ የምታስፈልጊው። ኢማዲዬ ነፍስ ካወቀ ጀምሮ አባቱን ለማግኘት ሲጓጓ ነው የኖረው።
እና አሁን ከኔ በላይ አንተ ነው የምታስፈልገው። አይ ራቢያ፣ በአሁን ሰዓት ልጄ የለመደው አንቺን ነው። ከኔ በላይ ደግሞ አንቺ ነሽ የምታስፈልጊው። ስለዚህ ምንም ነገር ይፈጠር ምንም ከኔ በላይ ለልጄ ታስፈልጊዋለሽ። ጠንከር በይ፣ አንቺ አትጨናነቂ እሺ? ድጋሚ ካንተ መለየት ለኔ በጣም ከባድ ነው። ሁሌም የተፈቀደልን ነው የምንኖረው። እሱማ አላህ ያለው ነው የሚሆነው። ምንም ነገር እንደኛ ፍላጎት አይሆንም። ሁሉም እንደ አላህ ፍቃድ ብቻ ነው የሚሆነው። አብሬያችሁ ብኖር፣ አብሬያችሁ ብዘልቅ፣ አብሬያችሁ ይህንን ደስታ ይዤ ብቀጥል በጣም ደስ ይለኝ ነበር። የተባለው ነገር እውነት ከሆነ መለያያችን ቅርብ ነው ማለት ነው። አንዳንዴ ነገሮች ስሜታዊ እያደረጉኝ ነው እንጂ ጉዳይን ለአላህ አደራ ሰጥቼዋለሁ። አላህ ደግሞ አደራውን አይበላም። አብሽር የኔ ውድ፣ አላህ ያሽርሃል። አሁን አትጨነቂ፣ ሁሉም በሱ እጅ ነው። እኛ ምንም ነገር ማድረግ አንችልም። የመጣውን ነገር በጸጋ መቀበል ብቻ ነው ያለብን። ለማንኛውም እስኪ ውጤቱን የምንወስድበትም ቀን ቀርቧል። ያኔ ሁሉንም ነገር እናያለን። አንቺ ብቻ ጠንከር በይ እሺ? እሺ፣ አንተም ጠንከር በልልኝ የኔ ውድ። ኢንሻአላህ። ዱዓ ብቻ አድርጊልኝ፣ ዱዓ አድርጊልኝ። እሺ ውዴ፣ እያደረኩ ነው። በመጨረሻም ሰዓት ቢሆን ደስተኛ ሆኜ እንዳሳልፍ ስላደረግሽኝ በጣም አመሰግናለሁ። ይህንን ደስታ ማን ሰጠኝ? ይህንን ደስታ አጥቼ አይደለም ስንከራተት የነበረው። በገዛ እጄ ያጣሁትን ደስታ መልሳችሁ ሰጣችሁ። እኔ የምልህ ማዲ፣ አባትን ሰርፕራይዝ ብናደርገው ብዬ አስቤ ነበረ። ምን የሚያስደስተው ይመስልሃል? እስኪ የምታውቀውን ንገረኝ። ደስ ይላል አይደል? ደስ ሲል ደስ ይላል። አዎ ደስ ይላል። አባቴ በጣም ደስ ይለዋል ብዬ አስባለሁ። ምን እናርግለት? ምን እናቴ እኮ ነፍስ ነሽ። ምን እንደሚያስደስተው አጣራለሁ። እናትና ልጅ ስለምን እያወራችሁ? ስለ ትምህርት። ቆይ ግን የት ብትማር ይሻላል ማዲዬ? እኔ እንጃ። የት ቢሆን ደስ ይላል? የት ይሁን የት ይሁን? ለነገሩ ለአንተ የሚሆነውን ጥሩ ትምህርት ቤት አባትህ ነው የሚያውቀው። እኔ አግኝቼልሃለሁ እሺ የኔ ልጅ። አረ አባትህ ምን ያህል እንደሚጨነቅልህ አየህ ማዲዬ። አመሰግናለሁ አባቴ ጥሩ ትምህርት ቤት ስላገኘህልኝ። ማዲዬ ስታድግ ምን እንደምትሆን አሁንም አልወሰንክም? አልወሰንኩም። እስካሁን ድረስ መሆን የምትፈልገውን አታውቅም ማለት ነው? ብዙ ነገር ነው መሆን የሚፈልገው። በየቀኑ ነው የሚቀያየረው። እኔም እንደሱ ነበርኩ። ለከባባት ወጥተ ነው መሆኑ ነው። ዛሬ ግን ማዲዬ አንዱን ትነግረናለህ። ቢያንስ አንዱ ላይ እኮ መወሰን አለብህ አይደል እንዴ? ትንሽ ጊዜ ስጡኝ። ጊዜ ስጡኝ? ሰማኸው? እውነት ነው፣ ጊዜ ያስፈልገዋል። ለምን ነው ጊዜ የምንሰጠው? ብዙ ሰው የልጅነትን ምኞቱን ሊያገኝ ይችላል። ግን የምንፈልገውን ለመሆን ደግሞ የግድ ጠንክረን መማር ይኖርብናል ማለት ነው። እውነት ብለሃል ውስሚ። ማዲዬ እኔ ከአባት ሀሳብ ጋር ተስማምቻለሁ። አንተስ በአባት ሀሳብ ተስማማለህ? ምን አማራጭ አለኝ? ልጅ ቢሮጥ አባቱን አይቀርብም አይደል የሚባለው? ልክ ነህ ማዲዬ። የኔ ልጅ እኮ ጎበዝ ነው። በሳል ነው እኮ። ድግ በልልኝ እሺ? ቆይ ግን አንድ ነገር ላሳየህ። ተመልከት፣ እኔና እናትህን። አረ ታስታውሻለሽ? እስካሁን አሉ አልጠፉብህም? እንዴት ይጠፋኛል? በህይወት ዘመኔ ካሳለፉት ሁሉ አስበልጬ የምወደው ጊዜ ማስታወሻዬ ነው። እንኳን ላጠፋው ስልክ የሚሞሪ ላጭኜ በየሄድኩበት ቦታ ሁሉ ይዤው ዞራለሁ። እስኪ ቆይ ይሄንስ ቦታ አስታውሱ? ይሄ ከተጋባን በኋላ ለመጀመሪያ ጊዜ የሄድንበት ቦታ ነው። ማሚ እኔም ይሄን ቦታ ማየት ፈልጋለሁ። አባቴ ከኔ ጋር ድጋሚ እንሄዳለን አይደል? አንድ ባንድ ሁሉም ጋር እንሄዳለን። እሺ እኔንም ይጨምራል? እንዴት ያላንቺማ እንዴት ይሆናል? ሁላችንም እንሄዳለን ኢንሻአላህ። እኔና እናቴ የተጋባን ሰሞን እየተዟዟርን የገባንባቸው ሀገራችን ውብ ስፍራዎች ናቸው። ደስ ሲል ቦታዎቹ ግን ሲያምሩ።
ፈካቀኑ አምሮ አለቱ ዘይኔ ባንቱ ዘይነል ዓለም ሱናው ፋኖስ የሚያበራን አይገለጽ ምን ቢወራ ዱንያ ኼራ ያለመልም ትዝታ ያለፈን መልካም ወይንም ማሳዛኙን የህይወታችንን ጉዞ ያለምንም ከልካይ ባለንበት አምጥቶ የሚያሳይ መስታወት ነው። እኔና ኡስማን ከዓመታት በፊት እጅግ በጣም በደስታ የተሞላ ህይወት አሳልፈናል። ያ መልካሙ ትዝታችን ነው። ከዛም በኋላ ደግሞ እጅግ በጣም አሳዛኝ የሚባሉ ትዝታዎችንም አሳልፈናል። አሁን ያ ሁሉ ነገር አልፎ በድጋሚ አላህ አገናኝቶን ከልጃችን ጋር ደስ የሚል ጊዜ እያሳለፍን እንገኛለን። ግን ደግሞ እያሳለፍን ያለነው የደስታ ጊዜ በቅርቡ ትዝታ ብቻ ሆኖ እንዳይቀር ምኞቴ ነው። ሄሎ ኤልያስ፣ እንዴት ነህ? ምን ነው ጠፋ? ኤልያስ፣ ነገ ፕሮግራም ከሌለ ሆስፒታል ደውሎ ውጤቱ እንደደረሰ ነግረውኝ ነበረ። ነገ ከቻልክ አንድ ላይ እንድንሄድ ነበረ። እሺ፣ በጠዋት እንገናኝ። ውጤቱ ምንም ይሁን ምንም ለመቀበል ተዘጋጅቻለሁ። ግን ደግሞ ውጤቱ ጥሩ ካልሆነ ብዬ አስብና በሁለት ነገሮች ልቤ ይጎተታል። አንዱ አልሜ የማላውቀው በልጅ ፍቅር የተባረከውን ቤተሰቤን እስከ ዘላለም እንደሚለየኝ ሳስብ፣ ሁለተኛው ደግሞ ጌታዬን ቀና ብዬ ለመቆም የሚያስችል መልካም ስራ ሳልይዝ የሚለው ነው። ቁርስ ሳትበላ ልትሄድ ነው እንዴ? ባይሆን ለምን ቁርስ በልተህ አትሄድም? ግድ የለሽም፣ ዛሬ እኮ የመጨረሻ ቀን ነው። ውጤቱንም አውቀው ዛሬ አይደል? ባይሆን ቁርስ ይቆየኝ። ከቁርሱ በላይ ወሳኝ ነገር አለ። በልተህ ብትሄድ ይሻላል እኮ። ግድ የለሽም፣ በአሁኑ ሰዓት ምንም አይነት አፒታይት የለኝም። ሀሳቤ ሁሉ እዛ ነው። የህይወትና የሞት ጉዳይ አለብኝ። ኸይር ያሰማን። አሚን። ዋናው እሱ ነው። ከሆነ በጣም ደስተኛ ሆኜ እመጣለሁ፣ ካልሆነ ደግሞ የመጣውን ነገር ሁሉ በጸጋ እቀበላለሁ። ይልቅ አንቺ ምንም ነገር ቢፈጠር አንገትሽን እንዳትደፊ፣ ቀና በይ፣ ዱዓ አድርጊልኝ። አንቺ ኤልያስ እየጠበቀኝ ነው። ከሱ ጋር ሄደን ውጤቱን እንቀበል። ውጤቱ ምንም ይሁን ምንም አብረን እንመጣለን። ወይ ደስታ ነው ወይ ደግሞ እንግዲህ የቁርጡ ቀን እየመጣ ነው ማለት ነው። ምንም ነገር ቢፈጠር ግን ምንም እባክሽ እንደነገርኩሽ ነው። አንቺ ጠንከር በይልኝ እሺ? ኢንሻአላህ የኔ ውድ፣ ጥሩ ነገር እንሰማለን ብዬ ተስፋ አደርጋለሁ። ውጤቱ ምንም ይሁን ምን ለመቀበል ዝግጁ መሆን አለብን። እስኪ እንግዲህ እናያለን። በይ በቃ ደህና ወይ? እሺ ደህና ዋል። አንቺ እንግባ እንዴ? እንግባና እንገራት እንዴ? አረና ግድ የለም አንድ ላይ ነው የምንነግራት። ይሄንን ስትሰማ ደስታውን ማየት አለብና እንዴ? ምንድነው ራቢያ ምን ልበልሽ? የቁርጡ ቀን ዛሬ መጣ። ምን
ምንድነው? እንግዲህ እንኳን ደስ አለሽ። ሙሉ በሙሉ ጤና ነፃ ተብያለሁ። ነፃ? አዎ እንዴ? አዎ ነፃ። እሱ ምን ይሳነዋል? ምንም የለብህም? ራቢያ እንኳን ደስ አለሽ ውዴ። ነፃ ነው ተባልኩኝ። ምንም የለብኝም። ውጤቱ በስም መመሳሰል ነበር፣ እንደዛ ነው የተባለው። የኔ ጌታ አልሐምዱሊላህ ላመስግንህ በጣም እዝነት ነው እንጂ በደሉ ካንተ አይመጣም። ትመርጥልኝ የመውደዴን ግጣም አፋቂው ልቤ ምንም ጭንቀት ነበር እንደዛ ሳገኝ የነበረው። አንዳንዴ ያው የሕክምና ውጤት ሳሳሳል በዛም ምክንያት ነው ለከኛ ያክል ዘመን ሲጨናነቅ የነበረው። አሁን ግን አልሐምዱሊላህ አስፈላጊ ከሆነ ደግሞ ሌላ ቦታ ሄጄ እንደገና ቼክ አደርጋለሁ። በቃ ጌታ እና ደግሞ ፈጣሪ ሳልኩሽ ያንቺ ዱዓ ነው ለዚህ ሁሉ ያበቃኝ። እሺ አልሐምዱሊላህ የኔ ጌታ ያሳፍረኝ ብያለሁ እኮ ጌታዬ። አንተ እኮ እዝነትህ ልክ የለውም። ስትሰጣት ሰስት ሲመኩብህ ሲደገፉብህ የማትጥል አልሐምዱሊላህ የኔ ጌታ። በአሁን ሰዓት በዚህ ዓለም ላይ ከኔ በላይ ደስተኛ ሰው አለ? ምንም የለም። ኧረ የለም። ይኸውልሽ በእኔ ህመም የተጨነቁ ብዙ ወዳጆች አሉ። እኔ እነሱን እየዞርኩኝ ለወዳጆቼ ነፃ መሆኔን ማብሰር አለብኝ። እኔማ ምሳ ብትበሉ ብዬ ነበር። ግድ የለም አንቺ ተዘጋጅተሽ ጠብቂኝ። ምሳ ውጭ እንበላለን። እሺ ኢማዲዬን ግን ይዘሽ ውጭ። እኔ ጌታ ለአንተ ምን ይሳንሃል? ምን ይሳንሃል? አንተ እኮ ረሂም ነህ። አንተ እኮ አዛኝ ነህ የኔ ጌታ። አንተ እኮ ማሪ ነህ። ሁሉን ነገር ማድረግ የምትችል የማይሳን ጌታ ያመሰግንሃለሁ። አልሐምዱሊላህ ረቢል ዓለሚን። ላመስግንህ በጣም እዝነት ነው እንጂ በደሉ ካንተ አይመጣም። ያ ረብ ለአንተ ምን ይሳንሃል? ለአንተ ምን ይዋልልሃል? እውነት ኡስማን ነፃ ሆነ? እውነት ኡስማን ነፃ ሆነ? የኔ ጌታ ለአንተ ምን ይሳንሃል? እኔ እኮ ሁሌም በአንተ ተማመናለሁ። አሳፍረኸኝ አታውቅም። ጌታዬ እኮ ረሂም ነህ። ይህንን ደስታማ ለሳሊያዬ መንገር አለብኝ። ሄሎ ሄሎ ሳሊያዬ፣ አሰላሙ አለይኩም። ወአለይኩም ሰላም ራቢያ። እጅግ በጣም ደስ ብሎኛል። ከምነግርሽ በላይ በጣም ነው ደስ ያለኝ ዛሬ። ምንድነው? ምን ሆንሽ? ኡስማን እኮ ነፃ ተባለ። ምን? ባለፈው ተመርምሯል ብዬሻል ነበር። ውጤቱ ዛሬ ተነገረው። እንዴ ምን እንደምታወሪው? እንዴት ደስ እንዳለኝ ልነግርሽ አልችልም። ያ ረብ አላህ ምን ይሳነዋል? ሳሊሃዬ ምን ይሳነዋል? በጣም ነው የሚገርመው። በጣም አልሐምዱሊላህ። እኔማ አልሐምዱሊላህ ብዬ ልጠግብ አልቻልኩ። እናንተን ሊያገናኝበት ያሰበበት መንገድ ይሆናል። አላህ ይሆናል። አላህ እኮ ረሂም ነው። በጣም ደስ ብሎኛል። በጣም በጣም አመሰግናለሁ ሳሊሃዬ፣ ሁሌም ከጎኔ ነበርሽ። ታዲያ ኡስማን እንዴት ነው? ምን ተሰማው? ኡስማን በጣም ደስ ብሎታል። ያ አላህ በጣም የሚገርም ነው። በጣም በጣም ጥሩ ዜና ነው ያሰማሽኝ። ይሄንንማ በደንብ ነው ሴሌብሬት የምናደርገው። አብሽሪ በቃ እሺ እሺ። ይሄንን ልንገርሽ ብዬ ነው ሳሊያዬ። እሺ ሰላም አለይኩም። ወአለይኩም ሰላም። ኡፍ የኔ ጌታ አንተ እኮ ሁሉን ቻይ ነህ፣ ሁሉን ቻይ ነህ። አላህ ምን ይሳነዋል? ምን ያቅተዋል? ምንም ነገር ለሱ ገር ነው። ከስንት የመከፋትና የመጸጸት ዓመታት በኋላ በሱ ቸርነት ተመልሶ በደስታ የተገነባው ቤቴን ሊንድ አሰፍስፎ ከነበረው ህመሜ ነፃ አድርጎኛል። ሱብሃንአላህ። ከህመሜ ነፃ መሆኔን በዶክተር ከሰማሁበት ቅጽበት ጀምሮ በላያችን አንጃቦ የነበረው ጥቁር ደመና ተገፎ በቤታችን እንደገና የተስፋ ብርሃን ፈንጥቋል። ደስታችን ወደር አጥቷል።
ከዚህ በላይ ደስታ ታዲያ እዚህ ዓለም ላይ አለ? ሞቴን ለመቀበል ተዘጋጅቼ የነበርኩት ሰውዬ አሁን ደግሞ በህይወት መኖር ትችላለህ። እጅግ በጣም ደስ ይላል። ብላ እንጂ እየበላሁ ነው እኮ። ነው ወይስ አልጣፈጠህም? ይጣፍጣል፣ ግን ደግሞ አንቺ እንደምትሰራው አይሆንም። ብላልኝ እኔ ውድ ልጅ። በጣም ደስ ብሎኛል። በስም መሳሰል እኮ አይገርም? በስም በአያት ነው የምንለያየው። እኔን የገረመኝ ያ ሁሉ ታዲያ የምንድን ነው? በጣም ስትታመም ነበር፣ ስታገኘው ደግሞ ተሻለ። ያው ዶክተሩ እንዳለኝ ብዙ መጨነቅና እንቅልፍ ከማጣት ነው። ያው ባለፈው ህይወቴ በጣም በጸጸትና በሀዘን የተሞላ ስለነበረ በጣም ጨነቅ ስለነበር ነው። ለማንኛውም እንኳን አለፈ። አሁንም አለፈ፣ አልহামዱሊላህ። ከዚህ በኋላ የምስጋና ዘመን ነው። አመሰግናለሁ ጌታዬን፣ አልহামዱሊላህ። ትዳርን ለመገንባት በጣም ከባድ ነው። ለማፍረስ ግን አንዲት ቃል በቂ ናት። ምንም ነገር ሲፈጠን ከውሳኔ በፊት ደግመን ደጋግመን ለረጅም ጊዜ ማሰብ ያስፈልጋል። ድንገት በተወሰነ ውሳኔ እርምጃ ከወሰድን ግን በቀላሉ ያጣናውን ነገር መልሰን ላናገኘው እንችላለን። ለሁሉም ነገር መፍትሄው ያው ከዚህ ቀደም እንደነገርኳችሁ ፍላጎት ተሳክቶ እፎይ እስኪባል ድረስ የሰው ልጆች ብልሃት በሁለት ቃላት የታመቀ ነው። ትዕግስትና ተስፋ።